የአማራ የገበሬ ልጅ አይተህ መቆም ትችላለህ። ባትቆምም ግን የሚለወጥ ነገር የለም። ልጅቷ ላመነችበት ነገር ወደኋላ የምታፈገፍግ ልጅ እኛ ባንደግፋት ዩቲንግ ቴምር አርፋ የምትቀመጥ ምናምን ይመስላችኋል? ባህሪዋን አላወቃችሁ? እኔ ያልኩት ከተቻለ አለማጥቃት፣ ራስን አለማዋረድ። ዛሬ ፍራኦል ቤት ለተከታተለ ሰው እኮ ነው እያወራክ ያለው። እኔ ልጨርስ፣ ችግር የለውም። እንደ ልብ ታወራበታለህ እኮ አንድ ጊዜ እኔ ዩሪ ፕሊዝ አንዴ። እሺ እኔ ሀሳቤን ልጨርስ። ቆይ እንደ ብሄር አንድ ላይ ትሄዳለህ። ይኸውልህ አንድ ነገር ልንገርህ። እኔ አንድ ቀን የሷን ፎቶ ለጥፌ አላውቅም። የኔን ፎቶ ለጥፋ የምትሳደበው እሷ ነች። ገባ? እንደዛ የምታስብ ከሆነ አይደለም መቀጥቀጥ፣ ገና ዘግዝቄ በፊንጢጧ ቅዘኗ እስኪመጣ ረግጣታለሁ። ማን ምን እንደሚያደርገኝ አየዋለሁ። ግን እንደዚህ የመጣችሁ ህዝቡ ላይ የማጭበርበር ፖለቲካ አይሰራበት። ማንም የማንም ርካሽ ደጋፊ መሆን የለበትም። ገብቷል? አንድ አማራ ነኝ ብላ አይደለም እየተሳደበች ያለችው እቺ ልጅ፣ ወይ እየተሳደደች ያለችው መታ እንደ ግለሰብ ነው ሰውን የምትሳደበው። ስለዚህ እኔ አልለቃትም። መናገር ያለበት ሰው ደግሞ እንደፈለገ ከእሷ ጎን ቆመ መምጣት ትችላለን። ገባ? የአንድ አካባቢን ሰው እየመረጠች ጎንደር እያለች ከጎንደር ልጆች ጋር ስትጣላ የምትሳደብ፣ ጎጃም እያለች ከጎጃም ልጆች ጋር ስትጣላ የምትሳደብ፣ እንደዚች አይነት ንፍጣም ባለጌ ጋር ማንም አብሯት አይቆምም። አንተ ለምን እንደዛ እንዳልክ የግል ጓደኝነትን ካልክ ደግሞ እንደዚህ ሴት ልጅ የምትጠቃቃቅ ሚዲያ ላይ ገብታ አፏን የምትከፍተው እሷ ነች። ይህን ነገር እሺ፣ እሱን ነው እኮ እሱን መልሼ ጃፒ ሎረዴው ለእኔ በግልጽ በብሔር ደግፉ የተባለም ጥሪ የለም። በቃ አለቀ። ይሄ አከተመ። እንደ አማራ መደገፍ የምትፈልጉ ካላችሁ መንገዱ የሚዘጋ የለም። ጉዳዩ ግን የብሔር አጀንዳ አይደለም። ወደ ብሔር አድጎ ኢቨን ፍራኦልን ኦሮሞዎች በብሔር ቢደግፉት አማራው በዛ ደረጃ ብሔርተኛም ሆኖ ይደግፋታል ብዬም ስለማልጠብቅ የጠየቃችሁ የለም ነው። ግን ልጅቷን በየመድረኩ ማዋረዱ፣ መስደቡ ምናምኑ እሱ ቢቆም ነው፣ እንደ ጥቆማ ነው። ከዛ በተረፈ እኔ በግል እምነቴ ቅድም ተናግሬያለሁ። ለሞጣ በጣም ሞጣ አንድም ቀን በፖለቲካው የምስማማ ሰው አይደለሁም። የሆነ ሃይማኖት ነክቶ ይሁን ምናምን ሊያጠፉት በመጡ ጊዜ ለሞጣ ቆሜያለሁ፣ ለሚኪ ቆሜያለሁ፣ ለቤቲ ቆሜያለሁ። ዛሬም ለቴምር የምቆምበት መስፈርት ያው የሞራል ልዕልና ነው። ለእኔ አማሮች በፖለቲካም ይሁን በሌላ ነገር ብዙ ጊዜ ከጎናቸው እቆማለሁ። በቃ ይሄ የእኔ ባህሪ ነው እና እንደኔ መቆም ከጎኗ የሚፈልግ በግልም ይሁን ምናምን መቆም ይችላል። ያ የእኔ ምርጫ ነው። ከዛ በተረፈ ቤት ከፍተን እንደ ብሔር የጠራ ነው ሰው የለም ኑ ደግፉ ተብሎ ማለት ነው። የሞራል ልዕልና ያላቸው እቺ ልጅ በገንዘቧም በምኗም ደግፋለች የሚልና ሀቋ ሲድበሰበስ በተለይ ደግሞ የገጠመቻቸው አካሎች 10,000 12,000 ሰው የሚይዙ አካሎች ናቸው። ምንድነው ሀቋ? እስቲ ሀቋን ንገረን። ሀቃላት በቃ እኔ ችግር የለውም። አሁን ጨርስና እኔ በጣም ቆይቻለሁ። ለኔ በቃ ይቺን ጨርሼ እኮ እወጣለሁ። እኔ እኮ ይኸውላችሁ ቤት ከፍታችሁ እንዲህ ስትፈልጉ እየቀጠቀጣችሁ ምናምን መዋል ትችላላችሁ። ቲክቶክ ላይ ምንም ማቆም አይቻልም። አንዳንዶቻችሁ የእውነት የሞራል ልዕልናም አላችሁ ብዬ ሰው ትሆናላችሁ ብዬም አልጠብቅም፣ እውነቱን ለመናገር ማለት ነው። ግን በቃ እንደ አማራ ከቻላችሁ አታጥቋት፣ ከጎኗ ባትቆሙ ማለት ነው። ከዛ በተረፈ ፐርሰናሊም እቆምላታለሁ፣ በሴትነትም እቆምላታለሁ፣ እንደ አማራም እቆምላታለሁ፣ በጓደኝነትም እቆምላታለሁ። ይሄ ነገር እስኪጠናቀቅ በሚዲያም ይሁን እስከ ክሷ ድረስ ቴምር በምትሄድበት ነገር በሙሉ እስከ ዛሬ ለትሪፕል ኤ እንደቆም ነው፣ ለአማራ ሴቶች እንደቆም ነው፣ ለነቤቲ እንደቆም ነው፣ ለነሚኪ እንደቆም ነው፣ ለነሞታና የአማራ ድርጅት በምንም ተቋምም ይሁን ግለሰብ አማሮች ሲነኩ እንደቆም ነው። በተለይ ደግሞ አማሮች አትበል አማራ ጋር ጨርስ። እኔ የግሌን ነው የማወራው እኮ እኔ ልጨርስ። አማራ ጋር እያስገባ ነው ያለው። እኔ ይኸውልህ ቆይ ዘር ያዕቆብ ይችን ለአንድ እኔ በግሌ ነው እኮ ይኸውልህ እኔ እንደ ዩሪ በግልጽ አማሮች በብሔር ደግፉ ብዬ አልተጣራሁኝም። አደግፏት በብሔርም ኢንፋክት በዚህ ትግል ውስጥ ብዙ አይነት ክህደት ስላየን ዛሬ ቴምር ላይ የማየው ክህደት ነገ ነግበኔም ነው ጭምር። ለጠይቅ እመቤት እኔ ልጨርስ ጨርስና እድሉ የኔ ነው። ዘር ያዕቆብ አንተ እኮ እንደ ልብህ ሀሳቡን ታራምደዋለህ። እኔ ልጨርስ የሴት ስታስብ እመቤት እኔ የግል አቋሜን ልጨርስ አንዴ። በቃ መዛው ይዘህለት ሂድ። እመቤትንም ጉዳይ እኔ የግል አቋም ይኸውላችሁ
ቤት ከፍቼ እንደ ብሔር ኑ ብዬ ፖለቲካ አልሰራውም። የመቀስቀስ ነገር አላደረግኩኝም። እኔ የህሊና ጥያቄን መመለስ ስለምፈልግ ትላንት ለሚኪ ለሞጣ ለቤቲ ለነ ዶክተር ሰናይት ለነ መስከረም አበራ ለነ መዓዛ መሐመድ ለሁሉ የሰጠነውን ቤኔፊት ኦፍ ደዳውት ቆመንላቸዋል አደለ? ዛሬ ለቴምር ደግሞ እንደ እህትም እንደ ወንድምም በክሷም በእያንዳንዷ ጉዞ ውስጥ ከጎኗ ነው የምቆመው። ለአማሮች የእመቤት እናትና እመቤት ሲሰደቡ ለምን እንደ ሴት አልቆምክላችሁ? አንተም ያም ጥያቄ ነው። ግን አሁን ተውት፣ ቃል በቃል ይሆናል። ቀጥልሽ ሚኪ። አንተን ሀሳብ እንቀበላለን። ልንገርህ እኔ ምንድነው ምን መሰለህ ጃፒ፣ አንዴ ብራዘር እንደወንድ አንዴ ሀሳቤን ለአንድ ላርግና ልስማህ ጃፒ፣ አንተን ልስማ ጨርሻለሁ። 30 ሰከንድ አትፈጅ። ይኸውላችሁ አንድ ሰው ከጎኑ የምትቆሙለት ዓለም ከጎኑ አብሮት ስለቆም አይደለም። አንድ ሰው ከጎኑ የምትቆሙት በህግ አሸናፊ ስለሚሆንም አይደለም፣ በአጠቃላይ አሸናፊም ስለሚሆን አይደለም። ቴምር በዚህ ውስጥ ትሸነፍም ታሸንፍም ትዋረድም ምንም ትበልም ከጎኗ ግን እቆማለሁ። ይሄን በግልጽ ለአማራው መናገር ፈልጌ ነው። ጃፒ አንተን ሀሳብ አከብራለሁ። የብሔር አይደለም፣ ስለዚህ እንደ ብሔር አንቆምም። ወንድሞቿን አትሳደብ ነው እስማማለሁ። እኔ እነ ጆከር እናንተም ስድብ ይገባችኋል ብዬ አላምንም። አንዳንዴ ንዴቷን መቆጣጠር የማትችል ቁጡ እህታችሁ ናት። በተወሰነ መልኩ ለመረዳት እንደ ወንድ እናንተ ብትሞክሩ እለምናችኋለሁ። ከዛ በዘለለ ደግሞ ፋኖችንም ይሁን ማህበረሰቦች ቴምር እንደ ማንኛውም አማሮች ተናገራ ከሆነ እሱንም የምንስማማበት አይደለም። ግን በሱ ውስጥ ደግሞ ብዙ ሰዎች ስለተንቦጫረቁ አሁን ግን እንደ ግለሰብ ያለውን ነገር እንደ እህት ለማየት ብትሞክሩ ለማለት ነው። ጃፊ ጨርሻለሁ። እሺ መልካም ዮሪ፣ አሁን እድሜ ነው። እዚህ ቃል ምልልስ ያደረጋችሁት ሁለታችሁ ዘራ ያዕቆብ እና ዮሪ ያላችሁ መካከል ላይ ዮሪ በተናገርከው ነገር እንደ ሴት ልጅ እህታችን ናት። እንደ አማራ እንደ ኦሮሞ ሲመጡ እነሱ እንደ ብሔር ሲመጡ ዘራ ያዕቆብ አሁን ጃለ እልቲ ምናምን አንስታል። ተወሱ በአጠቃላይ ገስት ላይ ተደራጅተው የመጡት እንደ ኦሮሞ ዘራ ያዕቆብ አንተ አሁን ትክክል አለ። ሀቅ የላትም ሳይሆን እኛ የማንንም ሀቅ እዚህ ጋር እንበላለን። ሀቅ አላት። አንተ እያልክ ያለው ተገናጥልና ተናጥል ወደ አማራ ታምጡት። ማንም ግለሰቡ ነው ኦሮሞ በብሔራቸው እነሱ ጎጃም እሷ እንደምትሳደብ ሳይናገር ጠቅለል አድርጎ እንደ ኦሮሞ ሰብስቦ ነው ያመጣቸው አይደል? ያን ጊዜ እንደዛ ሆነው ችልሽ ሊያጠቁ ሲመጡ መናገር እኮ ችግሩ መካከል ላይ እሱ በማይናገረው እሱ በሄደበት ልክ ብትሄድ ጥላት ይኑራት፣ ምንም አይነት ጸበኛ ይኑራት፣ ዝም ብላ ብታልፍ ብልጥ ብትሆን እኔንም ልታናግረኝ አትችልም። ጃፒም ቅድም እኔ ተናግሬያለሁ። ጃፒ እዚህ ጋር አሁን እየተናገረ ነው። በውስጥ ግን ቅድም እኔ ገስት ላይ ስገባ ደውሎ ምን ልታደርግ ነው የገባው ነው? ቆይ አንድ ሰከንድ ጠብቀ ብዬ ነው ጆሮ ላይ ዘጋሁት። ያን ጊዜ እኔ ከፍራውል ጎን ብቆም ምንድን ነው የሚለኝ እሱ? ሀቅ የላትም ለምትለው ነገር ተወሱ። ስለ ፍራውል እንነጋገር ከተባለ እኔ እናንተ በዝርዝር ከተነጋገር ብዙ መረጃ መጣል የሌላም ሰዎች እንደ ብሔር አንተ ከዛ ጎን አሁን አማራ ነኝ እያል ከዛ ጎን ቁመ ከመጣ አንተና እኔ እንጣላለን። ምንድን ነው እንጣላለን? ምን ማለት ነው እንጣላለን ማለት? እንደ ብሔር አልመጡም የምትል ጅጅክያ ምንድን ነች? ኦሮሞ ጃለልቲ ምንድን እና እዛ ገስት ላይ ያሉት በአጠቃላይ ምንድን ናቸው? ትራክ ድራይቨሮቹ ምንድን ናቸው? እሺ ገባ። ኦሮሞ ስላልሆነ አይደል እንደዛ አፋፉን ሲሉት የነበረ? አይ እንደዛ ሳይሆን አማራና ኦሮሞ ሰብ ደረጃ እኔን ነክታኝ ለምን እንድተናገራችሁ ለምን አታስቆሟትም እንጂ ያልነው ይሄ እንደዚህ አይነት ነገር ደግሞ አንተ አቃላት ተቃራኒ የሆናችሁ መማር ተሰድባለች። መማርን በስራዋ ነው የተሰደበችው። እና ለምን እሷ አልገባኝም። በስሯ ነች እቺ ስታዲያ ከመማር በላይ አይደል እንዲያደርገችው? ምን ነው ዝም ማለት? ከመማር በላይ ምን አለ? ሄደች በገንዘቧ ገዛች። ኖ አይደለም ኖ እንዶ ከሱ ጋር እንደላይ ቢዝነስ ተቀናጥሉና ከዛ በኩል አትምጣ። ስህተቷን ትረም ነው እንጂ እያልን ያለ ነው። ቢዝነስ እየሰራች ነበር። እንደውም እንደዚህ አይነቱን የተጠቀለለና የተሸከመ ሰውን ተሸከሙ ብትልበት እንደውም ቢዝነስ እየሰራች ነበር። እንደውም ቢዝነስ እንደውም ከመማር የባሰ ቢዝነስ ቆይ
እሱ እንነጋገር አንድ ጊዜ ጃፒ ቢዝነስ ልሰራ ነበር ጃፒ እኔና እሱ ሚጣ አንድ ጊዜ በወር 30,000 ዶላር በወር 30,000 ዶላር እየተከፈላት በወር 30,000 ዶላር ቆይ አቦ ዳግም በእናታችሁ እሺ እኔ አንድ ጥያቄ አንተ ልጠይቅ አንተ የአማራ ብሔርተኛ ነህ እውነት አንተ በምትሰራበት በዲጄነትህ አንተ የምትሰራበት ክለብ የምጋብዘው ኦሮሞ የለም ጽንፈኛ ኦሮሞ ምን ማለት ነው ጽንፈኛ ኦሮሞ ጽንፈኛ ኦሮሞ አንተ በአካል የምትገናኙ ኦሮሞ የለም እንደግለሰብ ምን አገናኝ እኮ እኔ